ነፍሷ አይማራት እንደ ምክርም ያው ልጅ እንደዚህ አይባልም ያልኩ እንጂ ሌላ ነገር የተሳደብኩት ነገር የለም። ከእናትየውም በውስጥ አወራ ነበር፣ በዋትስአፕ ተደዋውለን እናወራ ነበር። እንደዚህ ለምትሉ እኔ አጥፍቼ ከሆነ ይቅርታ፣ ማርያምን አጥፍቼ ከሆነ ይቅርታ። እኔ እግዚአብሔር ነው የምላችኋለሁ፣ ማርያምን። እኔ ግን ምንም ጥፋት ያለኝ አይመስለኝም። እኔ ከጎናቸው ስለነበርኩ ምንም አይነት ጥፋት አይታየኝም። እኔ ይቅርታ አድርጉልኝ። ከጎን ወንዱ እነዚህ ልጆች ተፋቀሩ፣ ተጋቡ፣ ወይ ተዋለዱ እንጂ እኔ ምን አደረኩ? እንደዚህ ለእልህ ሆኖ እንደዚህ ሆነ አበላሽቶ የሚጥላት ምናምን ቢሆን ኑሮ እኔ አንደኛ ተጠያቂ ነበርኩ። አንደኛ ተጠያቂ እኔ ነበርኩ። ገባችሁ? ይሄ ልጅ ተዋደው ነው ያደረጉት። ተዋደው ነው ያደረጉት። ያው ስለተፋቀሩ ደግሞ በውስጥ ስለማቅ ነው፣ እውነተኛ ፍቅር ስለሆነ ነው እኔ የዛ ሰዓትም ከጎናቸው የነበርኩ። ለምን ከሌላ ጎን አልሆነም? ለምን የሌላ ፍቅር ቲክቶክ ላይ ውሸት ነው የምለው? የማውቀው ነገር ስለሌለኝ የአሌክስ እና የዴዚ ግን ስለማቅ ነው፣ እውነተኛ ፍቅር ስለሆነ ነው። ዳኒ እግዚአብሔር ይመስገን ደህና ነኝ። ዝም በያቸው ማሪ። ህዝቡ እኮ ጨልሎ ነው የሚያጨልለው። የምር የእነዚህ ደግሞ የተለየ ነው። እኔ በምን አውቃለሁ? በምን እንደሞተች ታማ ነው ገና ነው እየተጠራን ያለው። ገባሽ? ዜዶ እውነት ነው ሞተዋል ማለት ነው። እኔ እኮ ውሸት መስሎኛል እኮ። እውነት ነው? አዎ እውነት ነው እኮ። ቢሆንም እኮ ማለት ነው አጸደገነት ያኖረው በጣም ነው የሚያሳዝነው። እግዚአብሔር ያጽናት ለልጅቷ ማለት ነው። ከዛ ውጪ የኛ ህዝቡ እግዚአብሔር ያጽናት ነው የሚባለው እንጂ የድሮ ያመጡ ፎቶ የእሷ እየለጠፉ የእሷ ቪዲዮ እንትን የተናገረችው እንትን እያደረጉ ሌላ ጸጸት ሌላ ነገር ልጅቷ እንድትሆን እያደረጓት ያለው እኮ የኛ ሰው እኮ እንደዚህ ነው። የኛ ሰው ሶሻል ሚዲያ ነገር ታውቂያለሽ። ይሄ ለአንቺ አዲስሽ አይደለም አይደለ? ከእሷ በላይ አንቺ ታውቂያለሽ ስለ ሶሻል ሚዲያ፣ ከልጅቷ በላይ አንቺ ታውቂያለሽ ስለ ሶሻል ሚዲያ። ስለዚህ አይግረምሽ። እሷን ባይሆን ማጽናናት ነው፣ ከጎኗ መሆን ነው እንጂ ገና ብዙ ነገር ይባላል። ለዚህ ደግሞ ሬዲ ራስሽን ማድረግ ነው። ገና ብዙ ነገር ይላሉ። ምን ደግሞ ሶሻል ሚዲያ የሚሉት ነገር ይጠፋል። እንደሚሰደብ አውቃለሁ፣ እንደ ብዙ ነገር እንደሚተቹኝ ይላሉ። በዛ ጊዜ ከጎናቸው ስለነበርኩ እኔ ማለት እንደሚመጣብኝ አውቃለሁ። አዎ እኮ ይሄንን አንቺ ካወቅሽ እሷን ነው ለእሷ ነው እንጂ መጸለይም ማበርታት ከጎኗ መሆን ሰው አለ አላለ ምን ይሄ ለአንቺ አዲስ ነገርሽ ነው እንዴ? ስንት ዋጋ የከፈልሽበት ነገር አይደል እንዴ? አዎ በዛ እኮ ተያይዞኛል። ታዲያ ከጎናቸው ስለነበርኩ በዛ ሰዓት ንቀሽ ታያቸው። ለአንቺ ደግሞ መናቅ እናስተምር እንዴ? ዜድዬ ይሄንን ነገር የምታውቂ ሴት አይደለሽ እንዴ? ጀግና ሴት ነሽ። ለዓላማሽ የቆምሽበት በአረብ ሀገር ሆነሽ እንኳን ደረትሽን ነፍተሽ የቆምሽበት ለዓላማሽ። እኔ ከዓላማሽ ጋር ማች ማድረግ ሰው አይደለሁም፣ ግን በቃ አከብርልሻለሁ ዓላማሽን። በቃ ጠንካራ ሴት ነሽ። በእንደዚህ አይነት ነገር ልትልፈሰፈሽ አይገባም። አትናደጅላቸው ፊት ለፊት ቪዲዮ ከፍተሽ ወደ ሙድሽ። በቃ እሷን ነው በአሁኑ ሰዓት ማጽናናት ያለብሽ እንጂ እንደዚህ ያሉ እንደዚህ ያደርጉ እንደዚህ ገና ብዙ ነገር ይላሉ። አሁን እንትን የገባሁት እኮ ያው መጥፎ ቪዲዮዎች እየለቀቁ ድሮ የተናገረችው እንትን እያደረጉ መጽናናት ያላቸው ለእሷ መጽናናት ያለባቸው የማይሆን ቪዲዮ ያመጡ ይለቁባታል። ገባ? ነፍሰ ጡር ናት እች ልጅ፣ ገና ታዳጊ ልጅ ናት። አሁን በእሷ ቪው ለመሰብሰብ ነው የሚፈልጉት። እንደዚህ ያለች እናቷ እንዲህ ብላ ነበረ እንዲህ ተደርጎ ነበር እያሉ ገና ብዙ ይሰራሉ እኮ ነው እያልኩሽ ያለሁት። ገና ብዙ ያደርጋሉ። ይሄንን ደግሞ ጠብቂ፣ አዲስ ነገር አይሆንብሽ። ዜድዬ ታያቸው። እኛ ለዴዚ እና ለአሌክስ እንጸልይላቸው። ዜድ በሰላም በጣም እናዝናለን በእናቷ። ማንም ሊያጋጥም የሚችል ነው። አሁን አንዳንድ ቆሻሾች ባለጌዎች ግን ልጅቷ ነገ ደግሞ ብትሞተው ሊሉ ነው። ገባሽ? እች ልጅን ማሰብ አለብን፣ መጸለይ አለብን። በምንችለው እንትን እናርጋት። እናትየዋ በመሞቷ አሌክስም በጣም ያዝናል፣ ዴዚም በጣም ታዝናለች፣ የነሱ ቤተሰቦችም በጣም ያዝናሉ። ግን ምቀኞች፣ ክፉዎች ግን እንትን ብለዋል፣ ተደስተዋል። በመሞቷም ተደስተዋል።
እሷን በገነት ያስቀምጥ። ልጃችንን ዴዚ ደግሞ በሰላም ገላግሎ አንጎሏን ይጠብቅልን። አንጎሏን እንዲያሳምሟት የሚፈልጉት ግን ቤታቸው ይግባ። ዴዚን የሚወቅሱ ደግሞ እግዚአብሔር ይውቀሳቸው። በቃ ዴዚ ከሰው የተለየ ያደረገችው ነገር የለም። ወደደች፣ ተዋደዱ። እግዚአብሔር አካላት አድርጎ ፈጠራቸው፣ ተገናኙ። ዴዚ ደግሞ መድኃኒት አሌክስ መድኃኒት መውሰድ የማያምኑ ሰዎች ናቸው። እግዚአብሔር የሰጣቸውን የሚቀበሉ ናቸው። ማንም የሚያደርገውን ያደረገችው በ16 በ15 አይደል እንዲያሶላ የሚጋፈፉት የሚወልዱት ምንድነው? አዲስ ነገር የሆነበት አበሻ እኔ በምን በኩል ልገልጽ እንደምፈልግ አላወቅኩም። ዴዚዬን እግዚአብሔር ይጠብቃት፣ እመቤት የተደግፋት። አሌክስንም አንጎሉ ጠብቆ አሌክስ እናት ይሆናት፣ አሌክስ ባል ይሆናት፣ አሌክስ ወንድም ይሆናት፣ አሌክስ እህት ይሆናት። እንጸልይላቸው። ዜድዬ አትመልሽላቸው። በትክክል ነው የሄድሽው በሁሉ ነገር። ይሄ ጊዜ መጥፎ ሆኖ በጎሳ በሃይማኖት በምናም የሚከፋፍለን ያለው ሰይጣን እግዚአብሔር ይርገጠው። ስለዚህ አሌክስ እኮ የተመረጠ ልጅ ነበር። አሌክስ እኮ ለሌላ ሰው ልጃችንን እንስጥ ፎቅ እንስጥ እኮ ያሉት ነበር። እማራለሁ ነበር እሱ ፕላኑ። በአቋራጭ ግን እግዚአብሔር ለሱ ተፈጠረች፣ እሷን ወደደ። ከዛ ማዶ እዚህ ማዶ። ይሄ በእነሱ ነው እንደ የተጀመረው። ዴዚ እኮ አሌክስን ስትወድ 20 ዓመት ናት። ሲዋደዱ ሲታወቁ ደግሞ እናትየው ልታዝን ይገባታል። ምክንያቱም ምርጫዋ ስላልነበረ which is wrong። ሰው እኮ ናይጄሪያ ያገባል አይደለም ኢትዮጵያዊ። ሰው እኮ ሌጎስ ያገባል፣ ይመሰልማል እኮ። ከሃይማኖት የበለጠ ነገር የለም። ክርስቲያን እኮ ይሆናል ሙስሊም ቤተሰብ የማይፈልገው። ስለዚህ እባካችሁ ይሄን የምትሰሙ ተዋቸው እነዚህ ልጆች እባካችሁ። ቅናት ነው ሰይጣን ነው ምንድን ነው? እኔ በምን እንደምገልጽ ስላጣው በዚህ ድገብቻለሁ። እባካችሁ ልጅ ተዋት እባካችሁ። በምትወዱት በእናታችሁ፣ በምትወዱት በሀገራችሁ፣ በምትወዱት በልጆቻችሁ፣ በወንድሞቻችሁ፣ በእህቶቻችሁ ፕሊዝ ተዋት ልጅ ፕሊዝ ፕሊዝ። እሺ እኔ ውድ ታንክ ዩ ዜዴ ወይ ደህና ማራይ እግዚአብሔር ይመስገን ደህና ነኝ። ዋይ ትናደዲ ሓደ ጽሒፎም ሌል ክንትናይ ትናደዲ ጠንኪር ክንተን ቁላዕ ከጎኖም ክትኮን ዘለክና ኣቶም ክትሕግዝ እዮም ተጠንክርዮም ዘለኽና ዛንቤተ እንተ ወላዲት መንግስተ ሰማይ የወርሰና እውን ጥንካሬ ሃባጓለይ ዘይነፍሳ ሒዛና ሓደ ጽሒፎም ሌል ኣይትናደዲ ቤዛኻትኩም ማለት ትግርኛ ትዛረቡ ግን ኣብዚ ንሓፍትኹምስ በቃ ጀጀ ይትገብርዋ ተኸኢልኩም ደግፍዋ ተዘይከኢልኩም ከዓነ ክፉ ነገር ዘይምፅሓፍ ሓፍትኩም ሳሕሊፍኩም ኣይተሃወዋ በጃኻትኩም ኣሕዋትና ባዕልትና እንትንደጋገፍ እና ጀኹ ዛንቤተ ሽበል ማለት ወይ ኮሪ በቃ ወደ አንቺ መልሳት ትስጥ ለኮሜንታተሮች። ኮሜንታተሮች ደግሞ ከቻላችሁ ዴዚ እስከምትረጋጋ ድረስ ቢያንስ 2 እስከምትሆን ድረስ የማይሆን ነገር የማይሆን ኮሜንት አትጻፉ። ከዛ በኋላ ለሁሉም ነገር ትደርሱበታላችሁ። ለሁለት ከተገላገለ ሁሉም ነገር ወደ ራሷ እንትን ካለች ችግር የለውም። አሁን ዴዚን አስቧት ቢያንስ ማለት ነው። እና አይዞሽ ዴዲ መልሳት ትስጫቸው ኮሜንት ላይ ማለት ነው። ብዙ ሰውን ባትናገሩ፣ ብዙ ሰውን ባታሳምሙ፣ ቁስል ላይ ባትሰዱ፣ ዛሬ ርዕስ ባታደርጉ፣ ህመም ባትለቁ ጥሩ ነው። ነግበ እናንተ ጋም ይሄ ጣት ይቀነሰራል። ይሄ ፌክ አካውንት ሆናችሁ ስማችሁ የሆነ ነገር ሆኖ ቪዲዮ የሌላችሁ አንዳንዴ ጾታችሁ ሴት ከወንድ መለየት መረዳት የማትችሉ ወንዶች አጀንዳ ቤት ከፍቶ የማይሆን ቃላትን የምትለዋወጡ አይምሯችሁ የቆሸሸ ሰዎች እባካችሁ ሰከን በሉ። ቀን ስጡት። ሰው ለቀብሩም ለሰልስቱም ለአርባውም ሰው ቀን ሰጥቶ ሀዘኑ ረገብ ሲል ስለ ብዙ ነገር ይወራል እና እኔ እንደ ልመና እንደ ምክርም ነው እዚህ ቤት ያላችሁን ቤትም ከፍታችሁ ብዙ የምታወሩት ቃል እንደው ሌላው አይደለም። ወቀሳውንም ውዳሴውንም ትችቱንም ትንሽ ጊዜ ስጡት። በጣም ያልተገሩ ይሄ ያልተመከሩ
ከተማረም ከመሀይምም ያልተኖረ ሰዎች ብትኖሩ እናንተን አየሁኝ። በጣም አየሁ። ደስ ይበለው አሌክስ እንደዚህ ይሁን ምናምን ማንም በማንም እናንተ እንኳን ሀዘን ቢገጥማችሁ በማንም ደስ ላይላችሁ የሚችለውን ነገር ሶሻል ሚዲያ ላይ አገኘን ብላችሁ ተጠያቂ እንትና ተጠያቂ ናት ዛሬ እንዲህ ነው የምትሉ ሰዎች እባካችሁን እንደው ረገብ ብትሉ ላለሁኝ እንደው እግዚአብሔርን ብትፈሩ የምታመልኩትን ብትፈሩ ለነፍሰ ጡሯም ቁስል ባትሰዱ 2 ነፍስ ናት። ለሞተዎቿም እረፍት ብትሰጡ ጥሩ ነው። በቃ ቢያንስ ትንሽ ጊዜ ስጡ። ለስድቡ ምናምን ይሄ ለመሸቀሉ እንደተባለው ይሄ ምንድነው እንትን ፎሎወር ለምትሰበስቡ ሰዎችም እባካችሁ ወዳጅ መስላችሁ አትሆኑ። በጣም ጠላት ናችሁ። ለማናቸውም ጠላት ናችሁ። አሁን የምታበርዱት ጸብ የለም፣ የምታቀዘቅዙት ጸብ የለም። ሀዘን ያለው እዘኑ እስቲ። ሰው አይደላችሁ? ኧረ በእግዚአብሔር በኢየሱስ ስም እናንተስ አይንሽ ውጣ። አንቺ አይንሽ ውጣ። ውጪ የምትይኝ አይንሽ ውጣ። ከስር ቆሻሻ ታያቸው። ትጨናነቂ ታያቸው። የተናገርሽው ነገር ፍጹም ስህተት የለም። ቴንክ ዩ ቲጂ። ዜዶዬ እንዴት ነሽ? ሰላም ነው ኬኒ፣ እንዴት ነሽ? እንዴት ናችሁ? ቲጂ መንከራ ኳስ ብለን ላይቭ ልከፈት ተጠያቂ ነሽ ገዳይ ነሽ ይልኛል። ምን እንዳደረኳቸው አላውቅም። ማን ነው የሚልሽ? ይኸው እዚህ መጥቶ በቃ አንቺ ነሽ ተጠያቂ ነሽ፣ አንቺ ገዳይ ነሽ። እኔ ምን አይነት አስተሳሰብ ነው ያለው ይህ ህዝብ? እኔ እንደው ቅዱስ ሚካኤል አድርጎት የቲክቶክ ከዚህ ባጠፋው ይሄ አፕሊኬሽን ማርያምን ታያቸው። ገዳይን የሚያውቀው ገዳዩ ምንም አይምሰልሽ። ዜዶ እንዳትደነቂ፣ ምንም እንዳትደነቂ። ቢኮዝ ዲስ ፒፕል አሁን ይህንን ነገር የሚመኙ ሰዎች ይህን ሃይማኖት ውስጥ ያሉ ናቸው፣ ቅብርጥሴ ናቸው። ግን ደንበኛ ቆሻሻ ስነ ምግባር ያላቸው ሰዎች ስለማንም የሚያዙ ስለ አይደለም ስለነዚህ ስለ ነፍሷ ከዚች ምድር ላለፈችው እህታችን ይቅርና አይደለም እነዚህ ህፃናት ልጆች ይቅርና ለቤተሰቦቻችሁን ኬር ያላችሁ ሰዎች አይደሉም እንደዚህ አይነት ሰዎች። ስለ እውነት እኔ ብዙ ነገር አይቻለሁ እኔ በዚች በ5 በ6 ዓመት ውስጥና ከልጇ በላይ ከወደዋት ወደ አዝነው አይደለም መናገር ልጇ እንድትጎዳ ስለፈለጉ ብቻ ነው። እውነት ልጇን ቢወዷት ኖሮ እዚህ ሰዓት ላይ ልጇን ማጽናናት እንጂ ቁጭ ብለው መሳደብ አይደለም። እና ልጇም እንደ እናቷ ትሂድ ብለው እና ብዙ አትጨነቂ። እንትን እንዳትሄዱ ሳስተሽ አሁን ይኸውልሽ ዜዶ ፋውል ሊያሰሩሽ ነው። በቃ እነሱ የሚፈልጉት የሆነ ነገር ቦግልሽ እንድትናገሪ ናይ ነው። በቃ ዝም በይበሉ ታያችሁ። ትክክል። ሊያጣሏት ነው፣ ሊያጣሉሽ ነው ከወዳጆችሽ ከአሌክስ ከነዴዚ ሊያጣሉሽ ነው። ምን ውስጥ ማጥቂኝ አልጣላም። ለሷም ደውዬላት ነበር፣ ቮይስ ማስቀምጨላታለሁ ከአሌክስ ግን ማውርጭ ቅድም ለምን አውሪ አሉኝ። ምን ላውራ አልኳቸው። ሞታለች። እኔ ያልሰማው ያላየው እንዴት ላውራ? ሚዲያ ላይ ሚዲያ ባለው እኔ ዝም ብዬ አንድ ሰው እዚህ መጥቶ የሆነ ነገር ካለኝ ከመሬት ተነስቼ አላወራም። ዝም ብሎ አውሪ በግድ መጀመሪያ መስማት ያለብኝ እኮ ከባለቤት ነው። ገባችሁ? ከባለቤቱ ሰምቼ ነው አሁን እንደለቀቁት ቪዲዮ ከባለቤቱ ስለሰማው ነው። ዝም ብዬ በእናንተ የምመራ ልጅ አለው። እኔ ምን አልኩ? በዛ ሰዓትም ከጎናቸው ነበርኩ፣ አሁንም ከጎናቸው ነኝ። እኔ በደስታቸውም በሀዘናቸውም በምናቸውም ሁሌ ከጎናቸው ነኝ። ማንም ሰው እንዲነካቸውም አልፈልግም። ማንም ሰው እንዲናገራቸው አልፈልግም። አሁንም ነገም የዛሬ 1 ዓመት ከምናምንም ብዬ ተናግሬያለሁ። እና ሊያ ተኽኢል ክዝ ፎቶ ቀይሩ የባ ሊያ ሓፍቴ ሌላ ነገር እናውራ አይሻልም? ቢኮዝ እዚህ ጋር የሚመጡ አነስተኛና ጥቃቅን ቅርጫት ስጋ በልተው የማያውቁ ሩብ ኪሎ ስጋ ገዝተው ከጫፍ እስከ ጫፍ አድርገው ድግስ እንደግስ የሚሉ ስለሆኑ በሰው ሀዘን፣ በሰው ቁስል፣ በሰው ችግር የሚቀባጥሩ ስለሆነ እኔ ሰላም የምትባይ ልጅ ሰላም ብለሽ የገባሽ ልጅ የቦርጭና የሙሙ ስፖርት አለ። ልንገራችሁ፣ እኔ እናት ስለሰደብሽ ነው የምትሉኝ። እኔ እንጃ እናቷ ሰድቤያታለሁ። እኔ አልሰደብኩም እናት። እንግዲህ በዛ ሰዓት እኔ እውነት ነበርኩ ነው የምለው። በዛ ሰዓት ያው እናታችንም ነፍሷ አይማራት እንደ ምክርም
ያው ልጅ እንደዚህ አይባልም ያልኩ እንጂ ሌላ ነገር የተሳደብኩት ነገር የለም። ከእናትየውም በውስጥ አወራ ነበር፣ በዋትሳፕ ተደዋውለን እናወራ ነበር። እንደዚህ ለምትሉ እኔ አጥፍቼ ከሆነ ይቅርታ፣ ማርያምን አጥፍቼ ከሆነ ይቅርታ። እኔ እግዚአብሔር ነው የምላችኋለሁ ማርያምን። እኔ ግን ምንም ጥፋት ያለኝ አይመስለኝም። እኔ ከጎናቸው ስለነበርኩ ምንም አይነት ጥፋት አይታየኝም። እኔ ይቅርታ አድርጉልኝ። ከጎን ሆኖ እነዚህ ልጆች ተፋቀሩ፣ ተጋቡ፣ ወይው ተዋለዱ እንጂ እኔ ምን አድርጉ? እንደዚህ ለእልህ ሆኖ እንደዚህ ሆነ አበላሽቶ የሚጥላት ምናምን ቢሆን ኑሮ እኔ አንደኛ ተጠያቂ ነበርኩ። አንደኛ ተጠያቂ እኔ ነበርኩ። ገባችሁ? ይሄ ልጅ ተዋደውን ያደረጉት ያው ስለተፋቀሩ ደግሞ በውስጥ ስለማቅ ነው። እውነተኛ ፍቅር ስለሆነ ነው እኔ የዛ ሰዓትም ከጎናቸው የነበርኩ። ለምን ከሌላ ጎን አልሆነም? ለምን የሌላ ፍቅር ቲክቶክ ላይ ውሸት ነው የምለው? ማቀው ነገር ስለሌለኝ የአሌክስ እና የዴዚ ግን ስለማቅ ነው። እውነተኛ ፍቅር ስለሆነ ነው። እውነተኛ ፍቅር ስለሆነ ነው ደግሞ እስከ ፍሬ የደረሰ እውነተኛ ፍቅር ስለሆነ ነው። ገባችሁ? እና ተውኝ፣ እኔም ተውኝ እና እነሱም ተዋቸው። እነሱ እዛ ሰዓት ሰደብና ስንቋሸሽ የነበርኩ እኮ እኔ እኮ እነሱ ጎን ስለሆኑ እኮ ነኝ። አሁንም እችለዋለሁ፣ ስድቡ ምንም እችለዋለሁ፣ ችግር የለም። አሁንም ከጎናቸው ነኝ። ማንም ከነሱ የሚለያየኝ ነገር የለም። አሁንም ነገም ከጎናቸው ነኝ። በቃ ሌላ ምንም ጥያቄ የለም። ያው ካጠፋው እኔ ይቅርታ፣ እኔ ጥፋት የለብኝም። ጥፋት ያለኝ አይመስለኝም። በየኮሜንቱ ሪከርድ እያደረጋችሁ የኔ ፎቶ እየለጠፋችሁ አንቺ ነሽ ገዳይ፣ አንቺ ነሽ እንደዚህ ያደረግሽ ምናምን የምትሉኝ እግዚአብሔር ይፍረዳችሁ። እንግዲህ ሌላ ምን ላለሁ? እግዚአብሔር ነው ፈራጁ። አኽሪክ ጥንሕ ዘይ ሰላም ዲዩ አደናታይ ሰላም ነው ዝላለ ታፍተይ ሞት ይጻርፍ له من كره بالعمد قتل يا قال له ولدي ማለት ሰቀተክ ያማታይ ወንክ ሰጣት ሊያ አሜር ኺልካ ዳዲም ፍሪጥ ለهم انا አይተስሙዮም زيد እንትን ሐሚማ ገለዲ ኮንትን መይታ انت يفلت انت موتت من ገና እኮ ይጣሪ ሆስፒታል ኸይራ ሞይታ ተዋይሉ ክንዴ ማለት ያገራት ማሊ ክትማን ክብርት ማሊ አነ ገና በቃ መጀመሪያ ተናገር ለምን አንተ ተናገሪ ለምን ይባ ታይክ ናገር ለፎልጦ ነገር ላይ ለሳ መገረክ ናገር መረጋገጥ ላይ ሆስፒታል ከናገር ወሞይታ ስታይልክ ብላና ካው ሕጂ ደውልክ ገለዲዩ አረጋግጽኪ አነ ደውካው በቃ ደውይላ አረጋግጽ በቃ ካዋና ሰሚዐ ወተባይለው በቃ ስለዚህ እንታይ እዮም ዝብልኩ ዘለዉ ንዓኸ ተረደንም ግልጽ ብግልጽ እንታይ ይብሉ ከለዉ አንደኛ ተቃታሪታ ስኺ ተጠያቂት ዋቢል ኺበያ ዘይትብልዮም ታፈሪት ብትቀድም ከዝም ሰዓቶም ወጎኖም ስለነበርኩ እሳ አይትደልየ ገላልት ወጎኖም ስለነበርኩ ዕጁን ወጎኖም ኩልን ባይዘው ወጎኖም ያን ኩሉ ጊዜ ወጎኖም ኩሉ ጊዜ ስለዚህ ነነ ስምዕ እንደ ዘይት ባነገራችን ላይ ማለት እዩ እንትን ስምዕ ክነግረኪ ባይዘው በማርኛ ታዛረ በትግርኛማ መጀመሪያ ነገር ምርጫ ናትኪ በአማርኛ አንድ ነገር ልንገራችሁ። በነገራችን ላይ እኔ በጣም የሚያሳዝነኝ እናትየው በቃ ልጇን በፍቅር ቢሆን ኖሮ ነው እንጂ ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህን ቀን አትሞትም። ዜድ ስላናደደቻት ወይም ደግሞ ዴዚ ስላናደደቻት አሌክስ ስላናደዳት አይደለም የሞተችው። በቃ እያንዳንዱ ሰው ምክንያት ሊኖረው ይችላል። ግን ደግሞ መሞቻችን ቀን እንደምንወለድበት ቀን ሁሉም ሰው ያውቀዋል። ገብቶሻል? በዛ ላይ ደግሞ በቃ ልጇ አፍቅራው እንደሆነ ወዳው እንደሆነ እያየች ምርጫው የሷ ነበረ። በቃ ከሷ ጋር መሆንም ከሷ ጋር አለመሆንም የሷ ምርጫ ነበረ። እሷ ፍቅሯን መርጣ ሄዳለች ልጅቷ ማለት ነው። ስለዚህ የዴዚ ጥፋትም የለም ያንቺ ጥፋትም የማንም ጥፋት አይደለም። በቃ እግዚአብሔር በጻፈው ቀን ትሞቻለሽ። ደስተኛ ሆነሽ መሞት አለመሞት ደግሞ ምርጫው የሷ ነበረ።
ገብቶሻል? የሞተ ሰው አሁን እንትን አንልም። አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። ጊዜዋ ነው፣ መሞቿ ሰዓት ስለደረሰ ነው። በቃ ተደስታ መሞት አለ መሞት እሱን በቃ እንግዲህ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እኔ ማርያምን በጣም ነው የምታሳዝነኝ ልጅቷ እንትን ይቺ አሁን የቀረችው ልጅ ማለት ነው። እንዳውም ከወልዳ የራሷን ልጅ እንትን እስከምታርቅ አንቺ ትደውይላታለሽ አይደለ? ሚዲያው ላይ አለ መምጣት ራሱ ይሻላታል። ምክንያቱም እርጉዝ ናት። እርጉዝ ደግሞ ሴንሲቲቭ ነው፣ በትንሽ ትልቅ ነው የሚጎዳው። ገብቶሻል? በቃ ወልዳ ልጇን ካቀፈች በኋላ ትምጣ ከፈለገች። እንደ ህዝባችን እንኳን ላረገዘ ለሁለት ነፍስ ለተሸከመ ላላረገዘም እንትን ነው ህዝቡ። ስለዚህ ወልዳ ምናምን ነገር ትምጣ ከፈለገች በትልቁ ያለች አይደል? ባለቤቷም ተሳዝን እንትን ከም አጀንዳ ወኔ ትግበር ይሳይድ ክናብ ጌም ክእቶ ወይ ካለ ነገር እንትን ግበርዮ ተረዳይኒ ባዕልኺ ኮንትሮል ትገብርዮ ገዛኺ ሰብ ስለሱ ዛረበክ ከሎ ከም ኮሜንት ወላ አይከንብብሉ ምክንያት ሓንቲ ዓይነት ኮሜንት እዮም እንትን ከዛረቡ ክደልዮም እንትን ክብልኺ ስለዚ ንስኺ እንታይ ክትገብሩ ጃምፕ ትገብሩ በቃ ትናታቶም ኮሜንት ገዲፍክ ወይ ናብ ዕላል ክትኣትዊ ወይ ናብ ካለ እንትን ክትኣትዊ እምበር ከዛረቡ እነሱ ኮሜንት ላይ ናቸው። አንቺ ግን በቃልሽ ነው የምትናገሪ፣ በቪዲዮሽ ነው የምትናገሪ። በአንድ ሰው ነው የሰው ህይወት የሚበላሽ። ስለዚህ ኮሜንት ጃምፕ አድርጊ፣ አይተንብብየው ድላም ይበል ከም ድልየቶም ይኹን አይተንብብሎም። እስኪ ናትክ ጥፋት ምንም ያነ ተራየነት እንዴ አረ በስመ አብ! አረ ሰው ግን ከምን አይነት እኔ ማርያምን ምንድነው ግን ይሄን ያክል በጣም ጨካኝ ሆነው? አንቺ ገና ልጅቷ ሴትዮዋ ሞታም አልሞተችም ሳይረጋገጥ ዴዝና አሌክስን ለመስደብ ቤት ከፈቱ። አንቺ ምንድነው እንደዚህ መሆን ግን? አረ በስመ አብ ማርያምን! እኔ ግን ቲክቶክ ላይ ነው እንደዚህ የተቀየረው ሰው፣ ከድሮ ነው እንደዚህ የነበረው። እኔ ድሮ እንደዚህ አላውቅም። ሰው ምን እንዴ በቃ ቤታቸው ከፍተው አጀንዳ ሰውን 200 300 እንደ ጥሩ ነገር ሰርተው እኮ 300 200 ሰው 100 ሰው መሰብሰብ እኮ ይቻላል። ኧረ በስመ አብ ኧረ መድኃኒዓለም ማርያምን እንደ ማዘን እንደ እንትን መንግስተ ሰማያት የዋርሳት ይዝባል በማርኛ እንደ ማለት የሆነ ገነት ያስገባት እንደ ማለት ገብቶ እነሱን ለመሳደብ እንዴ ትናንሽ ልጆች እኮ ናቸው። ማሰብና መገመት የሆነ ትላልቅ ሰዎች ይሄ የበሰሉ ሰዎች እንኳን አይደሉም። ከሆነ ጥፋት እንኳን ቢኖራቸው ማስተካከል እንጂ እነሱን ለመግደል እነሱን ለማጥፋት እነሱን ዳውን ለማድረግ እስኪ በስንቱን ተሰቃዩ እነዚህ ልጆች ማርያምን። ለመፋቀር ተሰቃዩ፣ ለመውለድም ሊሰቃዩ፣ ለማሳደግም ሊሰቃዩ። ምን አረዋችሁ? በቃ የሆነ ነገር ሲያጋጥም ሀፕን ሲያደርግ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። መደሰት አለ መደሰት ደግሞ በቃ ከነሱ ጋር ሆነ መደሰት ትችል ነበር። በቃ የሆነ አጋጠመ በቃ። ስለዚህ ልጆችን ተዋቸው፣ አያሳዝኗችሁም? እንደ ትናንሽ ልጆች እኮ ናቸው። ምንድነው ትላልቅ የሆነ የ50 ዓመት የ40 ዓመት አዛውንት ቁጭ ብሎ እነሱን ይሳደባል ገብቶ እትስኮፍ እንዲሆም ማርያም ገና የ22 እና የ23 ዓመት እኮ ናቸው ገና የኔ ታናሽ እግዚአብሔር ገና በቃ ለነሱ ዳውን ለማድረግ ለነሱ የሆነ ነገር ለማድረግ በቃ እኔ እኮ አልኳችሁ ስደቡኝ፣ እንደ ፍላጎታችሁ እኮ አልኳችሁ ስደቡኝ። እኔ አልሰማችሁም። ስድብ ብሰማ ኑሮ የእናንተ ስድብ ያጠፋኝ ኑሮ ከዚህ ቲክቶክ ጠፍቼ ነበር። ድሮ ጠፍቼ ነበር። ግን በቃ እነሱ ለቀቅ አድርጓቸው። በቃ እነሱ ለቀቅ አድርጓቸው። በቃ ልጅቷ እስከ በሰላም ወልዳ እስከ ሰላም ትገላገል ተዋት። አሁን ደግሞ ሀዘን ላይ ትኩስ ሀዘን ነው። የእናት ሞት ነው። እናት የምታክል አስቡት እንግዲህ የድሮ ቪዲዮ እያመጣችሁ መልቀቅ፣ የቪዲዮ ፎቶ የድሮ የተናገረችው እያመጣችሁ ለዲዋችሁ እያላችሁ በማርያም እንደው በሚካኤል በምትአምኑት በአላህ በቃ በምን ልበላችሁ ማርያምን የድሮ እንትን እያመጣችሁ መልቀቅ ኧረ ይደብራል። እነሱ እኮ ፎሎወር ለመጨመርም ይሆናል እኮ ታውቂያለሽ። የሰው ስሜት እኮ አይገባቸውም። ኧረ በስመ አብ ማርያምን። በነገራችን ላይ እኔ ዜድ ማለት ነው ወጣቱ አሁን ለምሳሌ ወጣቱ ቢሆን እኮ ችግር የለውም። ደግሞ ቋቋት ያማረግቶች ናቸው እነዚህ የሚናገሩት። መምከር የሚችል እናቴ የምታክል ሴት እንደ መምከርና እኔን መመለስ እየተቻለ ቋቋት የ40 ዓመት አዛውንት ቁጭ ብላ ቡናውን ወገቤ እያለች የምትነሳ ሴትዮ ቁጭ ብላ ህፃን ልጅ ስትሳደብ ነው እንዴ? ከእናንተ ምን እንማር?